ሰላም ጤና ይስጥልን የቮይስ ኦፍ ኢትዮጵያን ቤተሰቦች እንደምን ቆይታችኋል? አዳዲስ መረጃዎችን ወደ እናንተ የምናስደምጥበት ሰዓት ላይ ነው የምንገኘው። ሰላም ፈላጊንን ማለት ግን ራሳችንን የመከላከል ፍላጎት የለንም ማለት አይደለም ሲሉ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከፕሬዝዳንት ረጂብ ጣይብ ኤርዶጋን ጋር በጋራ ጋዜጣዊ መግለጫ ሰጥተዋል። ኦነግ በኢትዮጵያ የጦርነት ደመና አንዣቧል ሲል አስጠነቀቀ። ሁሉን አቀፍ የፖለቲካ ውይይት እንዲደረግም ጥሪ ያቀረበ። እነዚህን መረጃዎች አሁን በዝርዝር የምንመለከተው ይሆናል። ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መረጃዎቹ እናልፋለን። ጠቅላይ ሚኒስትር ዶክተር አብይ አህመድ ከፕሬዝዳንት ረጂብ ጣይብ ኤርዶጋን ጋር በጋራ ጋዜጣዊ መግለጫ ሰጥተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ፕሬዝዳንት ኤርዶጋንን ወደዚች ጥንታዊ የሰው ልጅ መገኛ የኮፊ አረቢካ መገኛ በአፍሪካ ብቸኛው በቀኝ ግዛት ያልተገዛች ሀገር ከፍተኛ ክብርና ኩራት ያላት የማደግ ተስፋ ያላት ከሁሉ በላይ ደግሞ የአፍሪካ የፖለቲካ ካፒታል ወደ ሆነችው አዲስ አበባ እንኳን በሰላም መጣችሁ ብለዋቸዋል። ቀጥሎም በአንዳንድ ወሳኝ ጉዳዮች ላይ ከፕሬዝዳንት ኤርዶጋን ጋር ተግባብተናልም ብለዋል። የመጀመሪያው በሁለቱ ሀገራት ያለው የንግድ ልውውጥን የሚመለከት ሲሆን በዚህም የንግድ ልውውጡ ቢያንስ $1 ቢሊዮን መምራት እንዲችል በጋራ ለመስራት እንደተስማሙ አሳውቀዋል። ሌላው ጉዳይ ከባህር በር ጋር የተያያዘ ሲሆን ጠቅላይ ሚኒስትር ዶክተር አብይ አህመድ ከ130 ሚሊዮን በላይ ህዝብ ያላት ሀገር የባህር በር ተከልክላ በዓለም ላይ ካለው ትሬንድና ልምምድ ውጪ በጠላቶቻችን ደባ ለረጅም ጊዜ የጂኦግራፊ እስረኛ ሆና እንድትቆይ መደረጉ ትክክል አይደለምም ብለዋል። እንደ ቱርክያ ያሉ ኢትዮጵያ ወዳጆች በዲፕሎማሲያዊ መስኩ ጫና በመፍጠር በሰላማዊ መልኩ ኢትዮጵያ የሲ አክሰስ ወይንም ደግሞ የባህር በር ማግኘት የምትችልበት ሁኔታ እንዲያግዙ በስፋት ተወያይተናል ሲሉም ገልጸዋል። አክለውም ፕሬዝዳንት ኤርዶጋን ከዚህ አንጻር የበኩላቸውን ሚና እንዲጫወቱ ጠንከር ያለ ውይይት አድርገናል፣ ለዚህም ምስጋና እናቀርባለን ብለዋል። ሁለቱ ሀገራት በጸረ ሽብር እንቅስቃሴውን በጋራ እንደሚሰሩ ጠቅላይ ሚኒስትሩ ገልጸዋል። ከሞላ ጎደል በሁለትዮሽና በመልቲላተራል ጉዳይ የነበረን ውይይት እጅግ ውጤታማና ፍሬያማ ነበር። ፕሬዝዳንት ረጂብ ኤርዶጋን ይህንን ቀጠና በደንብ የሚገነዘቡ በዚህ ቀጠና ውስጥ ኢትዮጵያ አንከር ሀገር መሆኗን ሚናዋን መውጣት እንዳለባት የሚያምኑ በመሆናቸው ንግግራችን እጅግ የተዋጣ ነበር ማለት ይችላሉም ሲሉ ተናግረዋል። ወደ ቀጣዩ መረጃችን ስንሻገር ኦነግ በኢትዮጵያ ጦርነት ደመና አንዣቧል ሲል አስጠነቀቀ። ሁሉን አቀፍ የፖለቲካ ውይይት እንዲደረግም ጥሪ ያቀረበ። ኦነግ ባወጣው መግለጫ በኢትዮጵያ ላይ የጦርነት ደመና እያንዣበበ መሆኑን በመጥቀስ ባለፉት 10 ዓመታት በኦሮሚያ በሌሎች አካባቢዎች የቀጠሉ ግጭቶች ለሀገሪቱ የጸጥታ የማህበራዊና የኢኮኖሚ ቀውስ ዋነኛ መንስኤ ሆነው መቀጠላቸውን አስታወቀ። የሀገሪቱን የጸጥታ ሁኔታ በተመለከተ መግለጫ የሰጠው ኦነግ የፖለቲካ ልዩነቶች አሁንም መፍትሄ አለማግኘታቸውን ገልጸዋል። በመሆኑም በሀገር ውስጥም ሆነ በውጭ የሚኖሩ የኦሮሞ ህዝብና የኦሮሚያ ነዋሪዎች የክልላቸውን ወሰን እንዲጠብቁና አንድነታቸውን እንዲያጠናክሩ ጥሪ አቅርበዋል። ድርጅቱ ይህን ማድረግ እንደ አንድ ዜጋ የሲቪክ ግዴታ መሆኑንም አጽንኦት ሰጥቷል። በኢትዮጵያ ውስጥ የሚካሄደው የትጥቅ ግጭት መቀጠሉን የጠቀሰው መግለጫው ታሪካዊ የኦሮሞ መሬት ዝርፊያ አሁንም አልቆመም ሲልም ከሷል። እንደ ኦነግ ገለጻ ኦሮሚያ በተፈጥሮ ሀብቶች የበለጸገች ብትሆንም ለረጅም ጊዜ የዘለቁ ግጭቶች ክልሉን በተደጋጋሚ የጦርነትና የብዝበዛ መድረክ አድርገውታል። በዚህ ምክንያት በርካታ ነዋሪዎች ለከፍተኛ ኢኮኖሚ ችግር ተጋልጠዋልም ሲሉ ገልጸዋል። ባለፉት ጥቂት ዓመታት የኦሮሚያን ድንበር አቋርጦ የሚገቡ የትጥቅ እንቅስቃሴዎች የአካባቢውን የጸጥታ ሁኔታ እንዳባባሱትም ፓርቲው ገልጿል። ይህ ሁኔታ በአንዳንድ አካባቢዎች የአስተዳደር ቁጥጥር እንዲላላና የሲቪል ዜጎች የዕለት ተዕለት ህይወት እንዲስተጓጎል ማድረጉንም አክሎ ገልጿል። ኦነግ ለዚህ መፍትሄ ይሆን ዘንድ መንግስት ከሁሉም ባለድርሻ አካላት ጋር እውነተኛና ሁሉን አቀፍ የፖለቲካ ውይይት እንዲጀምር ጠይቋል። በተጨማሪም የዲሞክራሲያዊና የሰብአዊ መብቶች መከበር እንዲረጋገጥ እንዲሁም የክልል ወሰን ክርክሮች በድርድርና በህጋዊ ማዕቀፎች እንዲፈቱም አሳስበዋል። ዘላቂ ሰላምን ለማስፈን በሚደረገው ጥረት ውስጥ የሀገር ውስጥና የዓለም አቀፍ ተዋናዮች ተሳትፎ ዋነኛ መሆኑንም አጽንኦት ሰጥቷል። መግለጫው በማጠቃለያው የፖለቲካ ኃይሎች፣ የሲቪል ማህበራት፣ የሰብአዊ መብት ተሟጋች ድርጅቶችና ዓለም አቀፉ ማህበረሰብ በኢትዮጵያ ውስጥ ዘላቂ ሰላምና መረጋጋት እንዲሰፍን የድርሻቸውን እንዲወጡም ጥሪ አቅርበዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች በድጋሚ ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጨረሻው ወደ ያዝንላችሁ ጉዳዮች እናልፋለን።
ሰላም ፈላጊ ነን ማለት ግን ራሳችንን የመከላከል ፍላጎት የለንም ማለት አይደለም ሲሉ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ገለጹ። በምርጫ ቦርድ የተሰረዘው ህወሓት የተመሰረተበትን 51ኛ ዓመት በዓል ምክንያት በማድረግ ዛሬ የካቲት 10 ቀን 2018 ዓ.ም ምሽት በመቀሌ ከተማ የሚገኘው የሰማዕታት መታሰቢያ ሐውልት ስር የአበባ ጉንጉን የማስቀመጥና የሻማ ማብራት ስነ ስርዓት ተከናውኖ ነበር። በዚሁ መርሃ ግብር ላይ የተገኙት የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጄኔራል ታደሰ ወረደና የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በትግራይ ወቅታዊ ሁኔታ ዙሪያ ሲናገሩ ተደምጠዋል። የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ በትግራይ ህዝብ ላይ የደረሰውን የጦርነት ጠባሳ በማስታወስ ንግግራቸውን የጀመሩ ሲሆን ቀሪ ጥያቄዎች በሰላም እንዲፈቱ ያላቸውን ጽኑ ፍላጎትም ገልጸዋል። ተፈናቃዮችን መመለስና የትግራይ ግዛታዊ አንድነትን ማረጋገጥ ህጋዊ፣ ፍትሃዊና ብሔራዊ የትግራይ ህዝብ ጥያቄዎች ናቸው ብለዋል። እነዚህን ጥያቄዎች በፖለቲካዊ ውይይት ለመፍታት አስተዳደራቸው የሚችለውን ሁሉ እንደሚያደርግም ተናግረዋል። ባለፈው ጦርነት ከባድ ውድመት ደርሶብናል ያሉት ፕሬዝዳንቱ ተጨማሪ መስዋዕትነትና የአካል ጉዳት ሳይከተል ለቀሪ ጥያቄዎች መፍትሄ እንዲመጣም እንደሚሰሩ ገልጸዋል። ሰላም ፈላጊነታቸው ድክመት እንዳልሆነ ሲያስረዱም ሰላም ፈላጊነት ማለት ግን ራሳችንን የመከላከል ፍላጎት የለንም ማለትም አይደለም ብለዋል። የሚቻለንን ሁሉ ሰርተን ጦርነት በማስቀረት የተረበሸውን ህዝባችን እንዲረጋጋ እንሰራለን ሲሉም ተደምጠዋል። በሌላ በኩል የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በፌዴራል መንግስቱ ላይ ጥብቅ የትችትና የክስ መልእክትም ሰንዝረዋል። የፕሪቶሪያው ስምምነትን ከተፈረመ 3 ዓመታት ቢያልፉም ስምምነቱ በተሟላ መልኩ ባለመተግበሩ ህዝቡ አሁንም በመከራ ውስጥ ይገኛልም ሲሉ ገልጸዋል። የፌዴራል መንግስት የሰላም ስምምነቱን በመጣስ በትግራይ ላይ ቶክስ ከፍቷልም የሚል ክስም ሰንዝረዋል። በትግራይ ላይ የጀበው አደጋ በውይይት የማይፈታ ከሆነ የትግራይ ህዝብ ህልውናን ለማስቀጠል ወረራን ለመመከትና ራሱን ለመከላከል ግዴታ ውስጥ ይገባልም ሲሉ ተዳምጠዋል። የሁለቱ መሪዎች ንግግር በትግራይ ክልልና በፌዴራል መንግስት መካከል ያለው ግንኙነት ዳግም ወደ ውጥረት እያመራ መሆኑን በግልጽ ጠቆማልም ተብሏል። የቮይስ ኦፍ ኢትዮጵያ ቤተሰቦች ለዛሬ ያዝንላችሁ መረጃዎች እነዚህ ይመስሉ ነበረ። በሌሎች መረጃዎች እስክንገናኝ ድረስ በደህና ቆዩ።